ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ እንደ ተለመደው በርካታ አዳዲስ ጉዳዮችን አዳዲስ ሰበር መረጃዎችን ይዘን ወደናንተ መተናል በዚህ ሰዓት የመረጃ ጊዜ ወደናንተ ከምናደርሳቸው መረጃዎች መካከል አርዕስቶቹን በቅድሚያ እንንገራችሁ በኢራንና እስራኤል መካከል የተከሰተው ጦርነት ተባብሶ ቀጥሏል ጦርነቱ ከቁጥጥር ውጪ እየሆነ መጥቷል ጦርነቱን የተመለከቱ በርካታ ሰበር መረጃዎችም እየወጡ ይገኛሉ የእስራኤልን ጥቃት ተከትሎ ለአጸፋው ምላሽ መስጠት የጀመረችው ኢራን በርካታ የእስራኤል ከተሞች ላይ በሚሳኤል እየደበደበች ትገኛለች አሜሪካን ባልተጠበቀ ሁኔታ ወደ ጦርነቱ መቀላቀሏ ተሰምቷል በተያያዘ ሰበር መረጃ ዶናልድ ትራምፕን የሚቃወሙ የተቃውሞ ሰልፎች በአሜሪካ መካሄዱ ተሰምቷል አሜሪካ ከረጅም ዓመታት በኋላ ወታደራዊ ትርኢት ያሳየች በሚገኝበት ወቅት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ላይ ከፍተኛ የተቃውሞ ሰልፎች መደረጉን ሰምተናል በዝርዝር ታደምጡታላችሁ በሌላኛው አስገራሚ ሰበር መረጃ ደግሞ ኢራን ኢትዮጵያን ማስጠንቀቋ ተሰምቷል በመካከለኛው ምስራቅ የተከሰተው ጦርነት በቀይ ባህር ቀጠና ከፍተኛ ውጥረት የፈጠረ ሲሆን ኢራን ኢትዮጵያን የተመለከተ አነጋጋሪ መግለጫ አውጥታለች በዘገባችን ተካቷል በዝርዝር ተሰሙታላችሁ በሌላኛው ሰበር መረጃ ደግሞ ከቀናት በፊት የአውሮፕላን አደጋን ያስተናገደችው ህንድ በዛሬው ዕለት ሌላ የአውሮፕላን አደጋ ማስተናገዷ ተሰምቷል በዝርዝር እንመለስበታለን እነዚህንና ሌሎች በርካታ ጉዳዮችን በዚህ ሰዓት የመረጃ ጊዜ ወደናንተ የምናደርስ ይሆናል እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ አሁን በቀጥታ ወደ ዝርዝር ጉዳዮቹ እናመራለን በቅድሚያም በእስራኤልና ኢራን መካከል የአየር ጥቃት ልውውጡ ተጠናክሮ መቀጠሉ ተዘግቧል አዳዲስ ሁኔታዎችም መከሰታቸው ቀጥለዋል ትላንት ምሽት ጥቃት ያደረሱት የኢራን ሚሳኤሎች በርካታ ጉዳት ማድረሳቸው ተሰምቷል የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ 10 ሰዎች ሲገደሉ 100 የሚሆኑ ሰዎች ደግሞ መቁሰላቸውን አሳውቀዋል ከጥቂት ቀናት በፊት በመንግስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት 78 ሰዎች መገደላቸውን ተናግረዋል ትናንት የኢራን ብሔራዊ ቴሌቪዥን በቴሄራን በአንድ መኖሪያ አፓርትመንት ላይ በደረሰው ጥቃት 20 ህጻናትን ጨምሮ 60 ሰዎች መገደላቸውን ዘግበዋል የኢራን ነዳጅ ሚኒስቴር በዋና ከተማው የሚገኘው የሳሂራን ነዳጅ ማከማቻ በእስራኤል ጥቃት መመታቱንም ገልጿል የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁንም በስራ ላይ መሆኑ ተሰምቷል ይህ በእንዲህ እንዳለ የእስራኤል ጦር ቴሄራንን ሊቀቁ የሚል ማስጠንቀቂያ ማውጥቷል የእስራኤል ጦር በኢራን በሚገኙ ሁሉም የኒኩሌር ፋሲሊቲዎችና የጦር መሳሪያ ማከማቻ ባሉባቸው አካባቢዎች የሚገኙ ሁሉም ነዋሪዎች አካባቢውን ለቀው እንዲወጡ የመጀመሪያውን ትዕዛዝ አስተላልፏል ነዋሪዎቹ ለቀው ከወጡ በኋላ አዲስ ትዕዛዝ እስከሚሰጥ ድረስ እንዳይመለሱ ማዘዋል እስራኤል በኢራን የኒኩሌር ጣቢያዎችና በመሳሪያ ማምረቻ ተቋማት ላይ ከፍተኛ ጥቃት ለመፈጸም ዝግጅት ላይ መሆኑ ተገልጿል የኢራኑ ጠቅላይ መሪ አሊ ካማኔይ ምክትል ኃላፊ አሊ አስገራጂን ጨምሮ በእስራኤል ጥቃት ሁኔታው ከተባባሰ በርካታ የኢራን መሪዎችና ቤተሰቦቻቸው ወደ ራሺያ የሚወጡበትን መንገድ ለማመቻቸት ከሩሲያ ባለስልጣናት ጋር ድርድር ላይ መሆናቸውን ኢራን ኢንተርናሽናል ከአንድ ከፍተኛ የኢራን አመራር መረጃ ማግኘቱን ጠቅሶ ዘግቧል አሜሪካን በበኩሏ ኢራን አሜሪካንን ኢላማ ካደረገች መዘዙ እንደሚከፋ የአሜሪካን ባለስልጣናት አስጠንቅቀዋል አሜሪካን ይህንን ያለችው ኢራን አሜሪካን ፈረንሳይና ዩኬ እስራኤልን የሚረዱ ከሆነ አጸፋውን እንደምትመልስ ማስጠንቀቋን ተከትሎ ነው አሜሪካን ስለ ጥቃቱ ቀድሞ ቢነገራትም በእነዚህ ጥቃቶች ላይ ወታደራዊ ተሳትፎ አልነበራትም ሲሉ የሀገሪቱ የዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣን ማይኮ ፒቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል ዋነኛው ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የአሜሪካን ዜጎች ሰራተኞችና ኃይሎችን መጠበቅ ነው ብለዋል ኢራን በቀጠናው ያሉ የአሜሪካን ዜጎች የጦር ሰፈሮችን ወይንም መሰረተ ልማቶችን ኢላማ ካደረጉ የሚከተላት መዘዝ አስከፊ ነው ሲሉ ተናግረዋል የአሜሪካን አቋም
ኢራን ስምምነት ማድረግ አለባት የሚል እንደሆኑ ገልጸው ሀገራቸው ዲፕሎማሲያዊ መፍትሄ ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህነት ነው ሲሉም ነው የተናገሩት። ኢራን በእስራኤል ላይ እየወሰደችው ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆኑ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያዎች ዘግበዋል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮቻቸውንና መርከቦቻቸውን ኢላማ እንደምታደርግ ዘገባዎች ወጥተዋል። የቱርኩ ፕሬዝዳንት በበኩላቸው እስራኤል በኢራን ላይ በሰነዘረችው ጥቃት ምክንያት በተፈጠረው ግጭት ሶሪያ ጣልቃ እንዳትገባ አስጠንቅቀዋል። ፕሬዝዳንት ረሲብ ጠይብ ኤርዶሃን ከሶሪያው ፕሬዝዳንት አህመድ አሊ ሻራ ጋር በስልክ ተነጋግረዋል። መሪዎቹ በእስራኤልና በኢራን መካከል ስላለው ግጭት እንዲሁም በቀጠናውና ዓለም አቀፋዊ ጉዳዮች ዙሪያ ውይይት አድርገዋል። ፕሬዝዳንት ኤርዶሃን እስራኤል የለኮሰችው ተንኳሽ ጥቃት ቀጠናውን ያሰጋ እንደሆነ ጠቁመው ሶሪያ ከዚህ ግጭት መራቅ እንዳለባት አጽንኦት ሰጥተዋል ሲሉ የቱርክ ፕሬዝዳንታዊ ጽሕፈት ቤት በመግለጫው አስታውቋል። መግለጫው አክሎም ኤርዶሃን የእስራኤልን ጥቃት ተከትሎ አሸባሪ ድርጅቶችና ጽንፈኛ አካላትን ማስጠንቀቅ አስፈላጊ መሆኑንም አጉልተው አስረድተዋል። በሌላኛው አስገራሚ ሰበር መረጃ ኢራን ኢትዮጵያን ማስጠንቀቋ ተሰምቷል። በመካከለኛው ምስራቅ የተከሰተው ጦርነት በቀይ ባህር ቀጠና ከፍተኛ ውጥረትን የፈጠረ ሲሆን ኢራን ኢትዮጵያን የተመለከተ አነጋጋሪ መግለጫ አውጥታለች። ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከታት የሚችለውን እርምጃ ወስዳለው ስትል ማስጠንቀቂያ ሰጥታለች። በዚህም መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካን፣ ዩናይትድ ኪንግደም እንዲሁም ሌሎች ሀገራትን ወታደራዊ ጣቢያዎቻቸውንና መርከቦቻቸው ላይ በቀጥታ ማጥቃት ጀምራለው ስትል ይፋዊ መግለጫን የሰጠች ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና የባህር ኃይላቸው ባንድ ላይ ተከማችተው የሚገኙትና የሚተላለፉበት የበረ ግንባር በሚታከለው 120 ሚሊዮን ኢትዮጵያውያን ህልውና ላይ በኢትዮጵያ የክራይ ወደብ በሆነችው በጅቡቲ በኩል ነው። ኢራን እንዳለችውም ጅቡቲ የሚገኘውን የአሜሪካን የጦር ቤዝ ለማጥቃት በቀጥታ የጦር ቀጠና የምታደርጋት ከሆነ ያለ አንዳችም ጥርጥር ሀገራችን ከዚህ ቀደም ባህር በር ባጣችበት ሁኔታ ሌላ ከባድ አደጋን ይደቅናታል ተብሏል። በሌላ መረጃ በህንድ ሄሊኮፕተር ተከስክሶ 7 ሰዎች ህይወት ማለፉ ተሰምቷል። በሰሜን ህንድ ኡታራክ ግዛት ዛሬ በተከሰተው የሄሊኮፕተር መከስከስ አደጋ የ7 ሰዎች ህይወት ማለፉ ተዘግቧል። አደጋው ሄሊኮፕተሩ መብረር ከጀመረ በጥቂት ደቂቃዎች ውስጥ መከሰቱን የአካባቢው ባለስልጣናት ተናግረዋል። በዚህም በሂንዱ ሃይማኖት ስነ ስርዓት ላይ ለመታደም ጉዞ ላይ በነበሩ ሰዎች ላይ አደጋ መድረሱ ነው የተነገረው። ንብረትነቱ የአሪያን አቪዬሽን የሆነው ሄሊኮፕተር በመጥፎ አየር ንብረት ሳቢያ መከስከሱ ነው የተገለጸው። በህንድ የዛሬው አደጋ ያጋጠመው 242 መንገደኞችን አሳፍሮ ከህንድ ወደ ለንደን ሲበር የነበረው አውሮፕላን ተከስክሶ 270 ሰዎች ህይወት ካለፈ ከ3 ቀናት በኋላ ነው። በመጨረሻም ትራምፕን የሚቃወሙ ሰልፎች ተካሄዱ። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዝዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሂደዋል። የተቃውሞ ሰልፉን ያዘጋጀው ኖ ኪንግስ በተባለ በአንድ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዝዳንቱን የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች የሰራተኞች ማህበራት መሪዎችና አክቲቪስቶች በኒውዮርክ፣ ፊላዴልፊያና ሂውስተንን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። ቅዳሜ ምሽት ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓል ነበር። የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመ ነበር ተብሏል። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውንም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። ፕሬዝዳንቱ የሀገሪቱ ጦር ለሰጠው አገልግሎት ባደረጉት አጭር ንግግር አመስግነዋል። አክለውም ወታደሮቻችን ተስፋ አይቆርጡም፣ አይማረኩም፣ እንዲሁም በጭራሽ ተስፋ አይቆርጡም፣ ይዋጋሉ እናም ያሸንፋሉ ሲሉ ተናግረዋል። በአሜሪካ ለመጨረሻ ጊዜ ወታደራዊ ትርኢት የተካሄደው በፕሬዝዳንት ጆርጅ ኤች.ደብሊው ቡሽ የስልጣን ዘመን አሜሪካ በባህረ ሰላጤው ያካሄደችውን ጦርነት ድል ለማክበር በሚል እንደ አውሮፓውያኑ የዘመን አቆጣጠር 1991 ነበር። በወቅቱ በትርኢቱ ላይ 200,000 ሰዎች የተሳተፉ ሲሆን የርችት ማብራት ስነ ስርዓቱም ደግሞ 800,000 ሰዎች መመልከታቸውን ኤልኤ ታይምስ ዘግቧል።
ለሰዓቱ ያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ ጉዳዮች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።